ነጋሽ ዋስትናው አይደለም አይፈልግ ጉቦ ከፍሎ እኮ ነው የሚቀጠረው። በቅዱስ ሲኖዶስ ነው እኮ የሰማን። በቅዱስ ሲኖዶስ አይደለም በሌላ ቦታ ቅዱስ ሲኖዶስ ላይ እኮ ነው በተቀረጸ ሪከርድ ድምጽ ሙስሊሙ መጽሐፍ ቅዱሱን ቆራርጦ ቀዶ ፓስቲ ሸጠበት። ልትቀደሱ ነው የምትደበድቡት? ልትባረኩ ነው የምትደበድቡት? የንስሐ አባታችሁ ግደሉ ስላላችሁ ልትገሉ ነበር ሄዳችሁት? ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ ያሉ ወገኖቻችን በሙሉ እግዚአብሔር ከክፉ ነገር በሙሉ ይጠብቅልን፣ ከመከራ ስቃይ በሙሉ ያርቅልን። እመቤታችን ቅድስተ ቅዱሳን ድንግል ማርያም፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ይራዱን። ዛሬ ያስኩላችሁ መረጃዎች አሉ። ለሁላችንም ይሆናሉ ያልኳቸው መረጃዎች ነው ያስኩላችሁ። በዋናነት ከዛሬ ከማቀርብላችሁ መረጃዎች መካከል አንደኛውና የምታውቁት እናንተም ዛሬ ነጋሽ ፍርድ ቤት ይቀርባል። የፍርድ ቤት መረጃውንም የማጋራችሁ ይሆንኛል። ትንሽ ቆይታ አድርጌ ማለት ነው። መረጃዎቹን ከዛ በፊት ቀደም ብዬ የማቀርብላችሁ መረጃዎች ደግሞ ብፁዕ አቡነ አብርሃምና ጥቃቱን በተመለከተ የማቀርብላችሁ መረጃ ይኖራል። ባህር ዳር የተሰማው አስደንጋጭ መረጃ፣ ከጥቃቱ ጀርባ ያለው ጉዳይ ምንድን ነው? እሳቸውስ ምን ሆኑ? ምን እየተደረገ ነው የሚለውን መረጃ ማቀርብላችሁ ይሆናል። ከዛም በማሻገር የማመጣላችሁ ጉዳይ ደግሞ ሰሞኑን በፊንቴክ ጉዳይና በእነዚህ በትልልቅ ተቋማት ጉዳይ ላይ ከጀርባ ያሉ ሙሰኞች ጋር በተመለከተ አዎንታ በረብሲሳ ያልተነገሩ የቤተ ክርስቲያን ሚስጥሮችን አጋልጧል። ስለሱም አመጣላችኋለሁ። ሌሎኞቹ መረጃዎቻችን ደግሞ ትንሽ ትቆጣላችሁ አይደል? ትንገበገባላችሁ አይደል? ቁርአን የቀደደው ብዬ በነገራችሁ ተደነግጣላችሁ አይደል? መጽሐፍ ቅዱስን ቀዶ ሲቸረችርበት ሲነግድበት የተገኘ አንድ ሙስሊም መረጃ አቀርብላችኋለሁ። አያይዤ ባሏን ቆራርጣ ስለገደለችውም ሴት አመጣላችኋለሁ። እሱም በማስከተል ለእናንተ የዛሬውን መረጃ ይሆናል ያልኩትን መረጃ ማቀርብላችሁ የነ ነጋሽ በዳዳ የፍርድ ቤት ውጤት እዚህ ስቱዲዮ ሆኜ የሰማኋቸውን መረጃዎች በዝርዝር የማቀርብላችሁ ይሆናል። አብራችሁኝ እንድትቆዩ ጋብዛችኋለሁ። ይህን ፕሮግራም አዘጋጅቼ የማቀርብላችሁ አርያ መካሻ ነኝ። ይህ አርያ ሚዲያ ነው። ከእናንተ ጋር ይህን ፕሮግራም ስሰራ ታዲያ ለእናንተ ይሆናል ያልኩትን አንድ ነገር አቅርቤላችኋለሁ። ሰዎች መቀመጫ፣ ማረፊያ፣ መቆያ ይፈልጋሉ። ለዚህም አዲስ አበባ ውስጥ በሪል ስቴት ታማኝነቱና በስራው የሚታወቀው አንደኛው ቴምር ሪል ስቴት ነው። ቴምር ሪል ስቴት በ8 ዓመታት ውስጥ 7 ህንፃዎችን ሞሎችን ገንብቶ ለመኖሪያ ቤትና ለንግድ ሱቅ አስረክቦ ያውቃል። ከባለ 1 መኝታ እስከ ባለ 3 መኝታ እንዲሁም ንግድ ሱቆችንም ጭምር ለሽያጭ አውሎ ንብረቱን ተረካቢ አድርጓል። በቅርቡም ከታማኝነቱ አንጻር የኢትዮጵያ አየር መንገድ የውል ስምምነት ፈጽሟል። በታማኝ የሼባ ማይል ግንኙነት ለሚያደርጉና ከሱ ጋር ግዢ ለሚፈጽሙ ሁሉ ውል ተፈራርሟል። እንዲህ አይነት ታማኝ ተቋም ታዲያ ለእናንተ ይዤላችሁ መጥቻለሁ። በአዋሬና በቡልጋሪያ ላይ ከባለ 1 መኝታ እስከ ባለ 3 መኝታ በ36 ወራት የምትረከቡት 35% ቅናሽ ያለውን ክፍያ የምትፈጽሙበት ከባለ 1 መኝታ እስከ ባለ 3 መኝታ ለእናንተ ይዤላችሁ መጥቻለሁ። ተጨማሪ ደግሞ በፒያሳና በቡልጋሪያ ላይ ግራውንድ ላይ የሚገኙ የንግድ ሱቆችን ከ20 ካሬ ሜትር ጀምሮ ለሽያጭ ለእናንተ አመጥቶላችኋል። ከ900 ሺህ ብር ቅድመ ክፍያ ጀምሮ ለእናንተ ይዞላችሁ መጥቷል። ታዲያ ይህንን ለእናንተ ስናመጣላችሁ አንድ ነገር ትዝ አለኝ። በዚህ ጉዳይ ላይ ከአርአያ ሚዲያ ነው የመጣ ነው ብላችሁ ንግድ ግብይት ስትፈጽሙ ለእናንተ ማስረጃ መረጃ የሚሆን ዘንድ ውል ስትፈራረሙ ማስረጃ በእናንተ ጋር እንድትይዙ መጀመሪያ ፈቃድ ይሰጧቸዋል። ከዛም በተጨማሪ ደግሞ ከዕዳ ነፃ መሆኑን ማረጋገጫ የመሬት ዕዳ እገዳ ላለመያያዙን ከመሬት አስተዳደር ጭምር ማረጋገጫ መውሰድ ትችላላችሁ። እነዚህን መስረጃዎች ወስዳችሁ ህጋዊ በሆነ ሁኔታ ውል እንድትፈጽሙና ግዢ እንድትፈጽሙ እኔም ለእናንተ ቀረብኩላችሁ። ለፋሲካ ስጦታ ለቤተሰባችሁ በንግድ እንዲኖርበት ሱቆች
ለመኖሪያ ቤት ደግሞ ለቤተሰቦቻችሁ እንድትገዙላቸው ይህን ዕድል አቀረብኩላችሁ። በዚህ ስልክ ቁጥር እንድትደውላቸው መጋብዛችኋለሁ። በ0989 በ0992 89 57 58 ላይ ደውላችሁ አግኟቸው። ከመሸጋገሪያው ማስታወቂያና ከመሸጋገሪያ በኋላ እንገናኛለን። የአፍሪካ ህብረት አቅራቢያ በሆነችው ቡልጋሪያ ላይ ቅንጡ ሞሎችን ከቴምር ፕሮፐርቲስ ግራውንድ ፕላስ 15 በሆነው የንግድ ሱቅ 4ኛና 5ኛ ፎቅ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ 3ኛ ፎቅ ላይ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ 2ኛ ፎቅ ላይ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ 1ኛ ፎቅ ላይ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ፣ ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቆችን ይዞላችሁ ቀርቧል። ሱቁን በ24 ወራት ውስጥ የሚረከቡት ሲሆን የመኖሪያ አፓርትመንቶችን እዛው በመሃል ቡልጋሪያ ከባለ 1 እስከ ባለ 3 መኝታ አሊያም የቤተ መንግስት ጎረቤት በሆነችው አዋሪ ላይ ባለ 2 እና ባለ 3 መኝታ አማራጮችን ከ35% ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ። አመሰግናለሁ። የመጀመሪያው መረጃ እንደሰማችሁትም እንዳያችሁትም ሰሞኑን ማህበራዊ ሚዲያ ላይ መነጋገሪያ ይሆናል። መቼም በትላንትና ማምሻው አካባቢ ላይ መረጃው ወጥቷል። በባህር ዳር ሀገረ ስብከት መረጃ ላይ ይሄ መረጃ ነው የምታዩት። ባህር ዳር ሀገረ ስብከት በሀገረ ስብከታቸው ጥቃት የደረሰባቸውን የጉባኤ ቤት መምህር ሄደው ጎብኝተዋል። እምነግራችሁ የሚያሳፍረው ውስጥ ገቡ ነው፣ የሚጨንቀው የሚያስከፋው ላሰማችሁ። እንዲህ እንደምታዩት ነው። ብፁዕ አባታችን ጉባኤ ቤት ሄዱት። ከምዕመናን ጋር ተገናኙ። አባት ናቸው። እንኳን አይደለም የተገደሉ ጥቃት የተከፈተ ቦታ ሰው አይራመድም አይደለም። እሳቸው በአካል ሄደዋል። ሄደው ጎበኙ። በጋራ ከአብነት ተማሪዎች ጋር ጸሎት አድርጉ። የነገ ጳጳሳት ማለት ናቸው። የነገ ጳጳሳትን ልክ እንደዚህ ቦታ ነው የምታፈሯቸው። ጉባኤ ቤቱን ጎበኙ። የአብነት ተማሪዎቹን ጎበኙ። ከዛም የተፈጠረውን ጉዳይ ጥቃት የተፈጸማቸውንም አባት በማስተማር ላይ ሳሉ የነበሩትን ጉባኤ ቤት ዘርግተው በማስተማር የነበሩትን አባት አነጋግሯቸው። መረጃውን ላንብብላችሁ። በባህር ዳር ሀገረ ስብከት የአየር ጤና ደብረ መድኃኔዓለም ቤተክርስቲያን የድጓው መምህር የሆኑት መምህር መንክር ጌጡ መጋቢት 21 ቀን 2018 ዓ.ም ምሽት ለደቀ መዛሙርቶቻቸው በማህበር ቀለም እያሰሙ ባለበት ሰዓት የድብደባ ጥቃት ተፈጽሞባቸዋል። ይህንን ክብረ ቤተክርስቲያንን የሚያሳንስ ተግባር በቅጽረ ቤተክርስቲያን በቤተ ጉባኤ ውስጥ መፈጸሙን የሰሙት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ አብርሃምም በቦታው በመገኘት የተጎዱትን መምህርና ደቀ መዛሙርቶቻቸውን ጎብኝተዋል። መምህር መንክር የድብደባው መንስኤና ፈጻሚ አካል ለብፁዕነታቸውን ሲያስረዱ ከደብሩ አስተዳዳሪ መልአከ ሳህል ጥበቡ በዛ ጋር ከአሁን በፊት አለመግባባቶች እንደነበሩ ጠቅሰው ወንጀሉን የፈጸሙትም የደብሩ አስተዳዳሪ ልጆች መሆናቸውን ገልጸዋል። ብፁዕነታቸው የመምህሩን ቃል ካደመጡ በኋላ በተፈጸመው ድርጊት እጅግ አዝነው የሚከተለውን መልእክት አስተላልፈዋል። ጉባኤ ቤት ሌላኛዋ ቤተ መቅደስ ናት። እንዴት እንደዚህ ያለ ክርስቲያናዊ ያልሆነ ግብር በቤተ ጉባኤ ይፈጸማል? ይህን ከመምህሩ ባለፈ ክብረ ቤተ ክርስቲያን የማዋረድ ጉባኤ ቤተ መምህራንን ሞራል የሚነካ ነውርም ኃጢአትም እኩይ ተግባር መሆኑንም ገልጸው ብፁዕነታቸው ጉዳዩን ሕግ እንደያዘው ሰምተናል። ስለሆነም ሕግ በራሱ ስርዓት ተገቢ የሆነ እርምት ይሰጥበታል ብለን እናምናለን። እኛ ግን እንደ ሀገረ ስብከታችን በቤተ ክርስቲያን ሕግና ቀኖና መሰረት ጉዳዩን በሚገባ አጣርተን የቤተ ክርስቲያንን ክብር በሚመጥንና አስተማሪ በሆነ መልኩ አስተዳደራዊ መፍትሄ በአስቸኳይ እንሰጣለን ብለዋል። ለመምህሩ በደረሰባቸው ጉዳት ከልብ ያዘኑ መሆኑን ገልጸው የመጽናኛ አባታዊ ምክር ሰጥተዋል።
አያይዘውም ብፁዕነታቸው ለደቀ መዛሙርቱ በሰጡት አባታዊ መመሪያ እንዲህ አይነት ፈተናዎች በሚከሰቱበት ጊዜ ተስፋ ሳይቆርጡ የነገ የቤተ ክርስቲያን ተተኪዎች እነርሱ መሆናቸውን አውቀው በትምህርታቸው እንዲበርቱ አሳስበዋል። በመጨረሻ መምህሩ ደቀ መዛሙርቱ ከብፁዕነታቸው እግረ መስቀል ስር ዝቅ ብለው ጸሎተ ማርያም በማስደገምና ቡራኬ በመቀበል በረከት አግኝተዋል። የባህር ዳር ሀገረ ስብከት ሕዝብ ግንኙነት ክፍል ይዘግቡታል። ድብደባው ማን ነው የተፈጸመው? በአየር ጤና ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን የደብሩ አስተዳዳሪ መልአከ ሳህል የደበደቡት የመልአከ ሳህል ልጆች፣ የንስሐ ልጆች፣ የመሯቸው ልጆች የደበደቡት የአብነት ወንበር ዘርግተው የሚያስተምሩትን አባት የደበደቡት የአብነት ልጆች መምህር የደበደቡት የአስተዳዳሪው የንስሐ ልጆች ናቸው። ከእግዚአብሔር ሊታደጉ ወይ ደግሞ ንስሐ ሊቀበሉ አባት ጋር ሄደው ለንስሐ አባታቸው የሲኦል ቤተ መንግስት እየሰሩላቸው ነው። የሲኦል ስራ እየሰሩላቸው ነው። እየቀደሷቸው እያስባረኳቸው ነው። የክፋት ሴራ የክፋት ተንኮላቸውን ጠንስሰው ሰጧቸው። ይኸው እንደምታዩት ልትባረኩ ልትቀደሱ ሄዳችሁ ልትረገሙ ተቀመጣችሁ። እውነት የደብር አስተዳዳሪዎች ግን ምንድነው የሚነካችሁ? ምንድነው እንደሚያረጋችሁ? እንዲህ ለምትደባደቡት ነው የምናገረው። እኔ በጣም እልፍ እኮ መልካም የደብር አስተዳዳሪ አባቶች አሉ። ምዕመኖቻቸውን ንስሐ ግቡ ሥጋ ወደሙ ተቀብለው ሌት ተቀን የሚተጉ የቤተ ክርስቲያኗን የምዕመናኑን የዕለት ዕለት መለወጥ የምዕመናን መብዛት ንስሐ ማስገባት ክርስትናን ማስተማር እውነትን መስበክ ቆሞ የሚታገሉ ስንት አባቶች ባሉበት ሀገር ላይ የሰፈር ዱርዬ የግሩፕ ተጣይ የደብር አስተዳዳሪ አየ። እውነት የደብር አስተዳዳሪ ቀጣይ በአስተዳዳሪነት ይቀመጣል? በነገራችን ላይ እዛው ጎጃምና በባህር ዳርና አካባቢ ሀገረ ስብከት የደፋሪው አባት የተባሉት ጉዳይ ኬዝ ምን ደረሰ? ሀገረ ስብከቱ አግዷቸው በሌላ ቦታ ሄደው ግን መስቀል ያሳልማሉ፣ ቅዳሴ ቀድሳሉ፣ ይባርካሉ፣ የክህነት ስራ ይሰራሉ። ይህንንም ያውቃሉ አይደል? ተደባዳቢም ደፋሪም አባት አለ በአንድ ሀገረ ስብከት። እየሰማን ነው፣ ዝም ብለን አንሻገርም። እንዲህ አይነት ጉዳዮች እየተበራከቱ ስለመጡ ነው የምንነግራችሁ። እኔ ጎጃም፣ ጎንደር፣ ሸዋ፣ ወሎ፣ ትግራይ፣ አክሱም፣ ሽሬ፣ አርባ ምንጭ፣ አምቦ፣ ትግራይ፣ አዳማ፣ አሶሳ የምናቃቸው እኮ በመንፈሳዊ ተግባርላቸው ጅማ በመንፈሳዊ ተጋርሏቸው ሌሎች ምሳሌ የሚሆኑ ደቡብ ላይ በተለይ በብዛት ብዙ አባቶች ባሉበት ቦታ የግሩፕ የሚጣላባት። አሁን እነዚህ ልጆች ከግሩፕ ጸብ ሰፈር ተጣልተው ቢመጡ እውነት ንስሐ ይሰጧቸዋል? ጭራሽ እሳቸው እያጣሉማ ምን ንስሐ ይሰጣሉ? ልጆች እንኳን አደባድበዋችሁ ንስሐ ሰጥተዋችሁ በእግዚአብሔር ፊት በተማራችሁ። የእናንተ ደግሞ ባሰ፣ የእናንተ ደግሞ ከፋ። የደብሩ አስተዳዳሪስ ተነክሮበታል። እናንተስ እውነት ልትቀደሱ ነው የምትደበድቡት? ልትባረኩ ነው የምትደበድቡት? የንስሐ አባታችሁ ግደሉ ስላላችሁ ልትገሉ ነበር ሄዳችሁት? የአብነት አስተማሪ ወንበር ዘርግተው በ3,000 በማትሞላ ደሞዛቸው የአብነት ልጆቻቸውን የቤተ ክርስቲያን እንቁ ልጆች የሚያፈሩ አባትን ደብድባችሁ ከዛ ልታበሯቸው ነበር? ማንን ልታስደስቱ? ክርስቶስን? ንስሐ አባታችሁን የደብሩን አስተዳዳሪ መልአከ ማን ነበር ስማቸው? መልአከ ሳህል። ለሳቸው ብላችሁን ያረጋችሁት እውነት ልትቀደሱ አይደል? ከዛን ውዳሴ ማርያም ይደግሙላችኋል። ደብድባችሁ ስትመጡ ተባርካችሁን የሄዳችሁት ልትደበድቡስ? ቤተ መቅደሳችን እንዲህ ነው ወይ?
እውነት የአብነት ተማሪዎቻችን የዛሬው ጳጳሶቻችን ከአብነት ትምህርት ቤት ለፍተው ግረው ቤተ ክርስቲያን ለማቆየት ለማሻገር ዛሬ የአባትነት ድርሻን የእረኝነትን ድርሻ የተረከቡት እኮ ትላንት እንደዛ አይነት ስፍራ ነበሩ። እውነት እናንተ እኮ ነገ ጳጳስም ተደበድባላችሁ። የተደራጁ ጋንግስተሮችን የምታደራጁ አላችሁ ማለት ነው። አስተዳዳሪዎች እያየናችሁ ነው። ባህር ዳር ሀገረ ስብከት ብፁዕ አቡነ አብርሃም የዚህን ውሳኔ እንጠብቃለን። እኛ እርሶ ጋር ስለተፈጸመው ሳይሆን ቀጣይ ስለሚፈጸመው እያስፈራ ነው የምንነግሮት። ቀጣይ የአብነት ተማሪዎቹን አስተማሪ ያልፈሩ፣ መምህር ያልፈሩ፣ ወንበር የዘረጉ፣ ደሞዛቸው ዝቅተኛ፣ የነገዋን ቤተ ክርስቲያን በምዕመኖች ላይ በሚሰሩ አባት ላይ ያልፈሩ ነገ ለእርሶ ገጀራ ይዘው የሚመጡ ምዕመኖች ናቸው። በአስተዳዳሪዎች ሽጉጥ ታጥቀው የሚመጡ ምዕመኖች ናቸው ያሉት አጠገቡ። ስለዚህ አስተማሪ እርምጃ ካልወሰዱ ነገም ያ ደፋሪ የተባለው ቆሞስም እርሶን ዘሎ እዚህ እንደመጣ ሁሉ ገዝተው ከቤተ ክርስቲያን ወይ ስርዓት አስይዘው ሕግ የሚወስነው ውሳኔ ወስኖ እስኪጨርስ ካልደፈሩ መብታቸው ነው፣ ልክ ናቸው። እገዳውን ማንሳታቸው ሳይሆን ካልደፈሩ መመለስ መብታቸው ነው። ከደፈሩ ግን ውሳኔ በኋላ ነው የምናውቀው እሱነዋል። ከደፈሩ ግን ሕግ የያዘውን ጉዳይ ሕግ ይዘዋል። የክህነቱን ጉዳይ እርሶም እኛም እናውቀዋለን። ፍትሐ ነገሥቱም ቃለ ዓዋዲውም ሕገ ቤተ ክርስቲያኑም የክህነት ማዕረጋቸውን አንስቶ ምእመን ያደርጋቸዋል። በቃ እኚህ ተደባዳቢ አባትማ ከጠሩልን ችግር የለም እኮ። ጂሞች አሉ የሚደባደቡ ጋንግስተሮች፣ ከመከላከያ እረፍት ላይ ያሉ፣ ከዚህ በፊት በስፖርት ላይ በደንብ ይሰሩ የነበሩ እኮ ጋንግስተሮች አሉ። ባህር ዳር የወንዶች ሀገር እኮ ነው። እውነት የቤተ ክርስቲያን አስተዳዳሪዎች እየሄዱ ከጂም ውስጥ ወይ ከጋንግስተር ውስጥ እየሰበሰቡ ያደባድቡ። ይህን ነው የምንጠብቀው? ምግባር የሚያስተምር አባት ዱላ ሰጥቶ ገጀራ ሰጥቶ ጥይት ሰጥቶ ያስተኩስ ያጋድል? እናንተ እኮ ገጀራ ሰጥታችሁ ከማስገደል አልተናነሳችሁ። ይሄን ላረጋችሁት አባት ነው የተናገርኩት። ነገ እንፈራችኋለን። በነገራችን ላይ ባህር ዳርና አካባቢ ሀገረ ስብከት ውስጥ የምዕመናን አቋቋም ጉዳይ መረጃ ዛሬ ሰምቼ ነበር። በቅርቡ በማስረጃ ይዤላችሁ እመጣለሁ። ቤተ መቅደሱ ላይ ለዩልን ሴቶችና ወንዶችን፣ የጸበሉ ጉዳይ ብፁዕ አቡነ አብርሃም ይወቁልን ብለውኛል። እውነት ያን ያህል ብፁዕ አቡነ አብርሃም አያውቁትም? እዛው ደብራቸው እዛው መንበራቸው ነው ያሉት። ከጊዮርጊስ ቤተ ክርስቲያን ውጭ ያሉት በሙሉ ወንዶቹም ሴቶቹም ተቀላቅለው ነው ቤተ መቅደስ የሚቆሙት። የሚቆርቡ ሰዎች ቤተ መቅደስ መግባት አልቻሉም። ምዕመኑ በካህናት በር ነው የሚገባው። የቤተ ክርስቲያን ስርዓት ተፋልሷል ነው ያሉንና እውነት ከሆነ በዚሁ አጣሩት። ጠቆም አድርጊያችሁን ለፍ ብዬ ነው። ሌላኛውን መረጃ ልንገራችሁ። አስፈሪው መረጃ የሰሞኑን የፊንቴን ጉዳይ ታውቁታላችሁ አይደል? በጣም ብዙ መረጃዎች ነግረናችኋል። በዚህ መረጃዎች ጀርባ ደግሞ ለረጅም ጊዜ ሰራ የነበረው አዎንታ በርሲሳ ነበር። አዎንታ በርሲሳ በእግረኛው ሚዲያ ወጥቶ በጣም ብዙ ያልተሰሙ ነገሮች ነገረን። እኔ የእኛን ጉዳይ ይዤላችሁ እመጣለሁ። የኦርቶዶክሳውያን የቤተ ክርስቲያንን ጉዳይ ይዤላችሁ መጣሁ። ከተናገራቸው ንግግሮች መካከል አብረን እንስማው። የምናሳውቃችሁ ይሆናል። ቤተ ክርስቲያንን ጭምር ቤተ ክርስቲያንን ያባረሩን ሰዎች አሉ። ከቤተ ክርስቲያን የግል ይዞታቸው አድርገውት ኢየሱስ አጎታቸው የሚመስላቸው ሰዎች ነፍ ናቸው። በጣም ብዙ ናቸው። እኛ የሩቅ ዘመድ የምንመስላቸው። ስለዚህ ኢየሱስ አጎታቸው ቤተ ክርስቲያን የኦርቶዶክስ ቤተ ክርስቲያን ውስጥ ቸርች ውስጥም አለ፣ ኦርቶዶክስ ውስጥም አለ፣ ሙስሊም ውስጥም አለ። እንደ ኦርቶዶክስ እምነት ተከታይ ደግሞ ኦርቶዶክስን አባረሩኛል። ያባረሩኝ ሰዎች አንድ ከነሱ ጋር ላለማበር ስል ነው ከቤተ ክርስቲያን የወጣሁት። ሁለት ደግሞ ርስታቸው ስለመሰላቸው ደስ ያላቸውን የሚዘግኑ ሰዎች ቤተክርስቲያንን እየጎዷት ነው ያሉት። በተለይ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ተሸሽገው ለኦርቶዶክስ እምነት ተቆርቋሪ መስለው ቤተክርስቲያንን እየጎዷት ነው ያለው። የዚህ ያለፈው ጥምቀት ጥሩ ማሳያ ነው የሚሆነው። ታቦትን የሚያወጣ ቄስ ሳይኖር ገንዘብ ያላቸው ቤተክርስቲያናት ላይ ምንጣፍ የሚያነጥፍ ወጣት ብዛቱ ወጣቶቹን እንትን አላቸው። ግን ከዚህ ውስጥ የተደገፉ ሰዎች አሉ፣ የተለያዩ ስልጣን ያላቸው ቄሶች ጭምር። እዚህ ውስጥ ያሉ ሰዎች ከቤተ ክርስቲያን ጥገኝነት እስካልወጡ ድረስ
የኦርቶዶክስ ቤተክርስቲያን አደጋ ላይ ነው የምትሆነው። ስለዚህ የራሴን ድርሻ በዚህ ውስጥ መወጣ ነው። ዝም ብዬ እንደ ድሮ ሀገር ለቅቄ መውጣት፣ ሀገር የኔ አይደለችም ብዬ ለቆ መውጣት፣ ቤተክርስቲያን አይ የኔ አይደለችም ብሎ ለቅቄ መውጣት አዋጭ ስላልሆነ በእንደዚህ አይነት መልኩ የምንሄድበታለን። ግርታ ፈጠረብኝ። ታቦት የሚያወጣ ቄስ በሌለበት እንደገና ምንጣፍ የሚያነጥፍ ስትል ትንሽ ብትንትን ስላለብኝ ነው ሀሳቡ። ምን ተፈጥሮ ነው? በየገጠሩ ቤተክርስቲያን ሲምፕል ኤግዛምፕል ልንገር። በየቤተክርስቲያኑ በየገጠሩ አብያተ ክርስቲያናት አሉ። ተከታዮቻቸው በጣም የቀነሱ እንዳየነው በአንድ ቄስና በአንድ ዲያቆን ታቦት ሲወጣ አይተናል። የማይቀደስባቸው ቤተክርስቲያናት አሉ። አሁን ድረስ የማይቀደስባቸው ቤተክርስቲያናት አሉ በተለያዩ ምክንያቶች። ሁላችንም ቤተክርስቲያንን ለማገልገል ሳይሆን ገንዘብ ያለበት ቦታ የሄድን ሰዎች አሉ። የቤተክርስቲያን ትላልቅ ቤተክርስቲያናት የተጠቀሙበትን ምንጣፍ ራስና አልባሳት ጭምር የማይሰጡ ለሌላ ለድሃ ቤተክርስቲያናት የማይሰጡ አሉ። ሌላ ቤተክርስቲያን የሚያስመስል እስኪያስመስላቸው ድረስ ማለት ነው። ምንም ጥያቄ የሌለው ሙሉ ለሙሉ እውነት ነው። ምንም ጥያቄ የለው። ጉዳችንን ነው ያጋለጠው። ገመናችንን ነው የተናገረው። በየቀኑ እንነግራችኋለን። በየቀኑ አትሰሙም። እያንዳንዱ ምዕመን ይነሳል። ገና እያንዳንዱ ምዕመን የማዋጣው አስራቴ የት ነው የምታረጉት የሚል ምዕመን ይወለዳል። ገና ይፈጠራል። ገና ይበዛል። እንዲበዛ ነው እኛ የምናበረታተው። በአዲስ አበባ በሚሊዮን ቤቶች ቤተክርስቲያን የምታድሱ ሚሊዮን ብሮች የቤተ ክህነቱ በጀት ምንድን ነው የሚሰራው? ምንድን ነው የሚያደርገው? ከየትም ሀገር አዲስ አበባ ተዛውሮ መስራት የማይፈልግ ካህን የለም። አይደለም የማይፈልግ ጉቦ ከፍሎ እኮ ነው የሚቀጠረው። በቅዱስ ሲኖዶስ ነው እኮ የሰማነው። በቅዱስ ሲኖዶስ አይደለም በሌላ ቦታ። ቅዱስ ሲኖዶስ ላይ እኮ ነው በተቀረጸ ሪከርድ ድምፅ፣ ያውም ሪከርዱ ላይ የአቡነ ገብርኤል ድምፅ አለ። እየሳቁ ከተናገሩ በኋላ አዲስ አበባ ካህናት ይሸጣሉ። ሂውማን ትራፊኪንግ እንደምለው የመነኮሳት የካህናት ንግድ አለ አዲስ አበባ ውስጥ ከ500 ሺህ ብር እስከ 1 ሚሊዮን፣ በ150 ሺህ ብር ዘበኛ፣ በ150 ሺህ ብር ዲያቆን፣ በ500 እና በ300 ሺህ ብር ደግሞ ቄስ ይቀጠራል። ጉቦ ከፍሎ አትስረቁ የሚብል ሰባኪ ይቀመጣል። ይሄ አዲስ አበባ ላይ በደንብ ሰምተናል። የአዲስ አበባ ሀገረ ስብከት ያውቀዋል፣ ቅዱስ ሲኖዶስ ያውቀዋል፣ እያንዳንዱ ጳጳስ ያውቀዋል። የማያውቅ የለም። አሁን ጳጳሳት እያንዳንዳችን ምዕመን እናውቃለን። አሁን ጉቦ ከፍሎ የሚቀጠር ካህን ነው ያለ። እግዚአብሔርን ለማገልገል ገጠር ያለው ምዕመን አይመለከተው። አዲስ አበባ ብቻ ያለው ምዕመን ነው የእግዚአብሔር ልጅ። ዳሯን ለእሳት ሰተን መሃሏን ብንቀመጥ የመሃለው እሳት ነገ ይደርሳል። ምዕመኑንም ከዳርም ከመሃልም ማባራል። እያንዳንዱ ሀገር ስብከት ሊቀ ጳጳስ ከ20 ዓመት በላይ በሀገር ስብከት ተቀምጧል። የተለያየ ሀገር ስብከት ላይ የአብነት ተማሪ አላፈራም። የበቁ አባቶች የሉትም። የሀገር ስብከት ምዕመን የሚወለደው ከየት ነው? ከሌላ ቦታ እየመጣ። ለምን ሊቀ ጳጳሱ አይሰራም? ሀገር ስብከቱ አይሰራም? ለምን? ገንዘቡን ምዕመን ላይ ፈሰስ እየተደረገ ልማት አይለማም። ማላይ መንፈሳዊ ልማት አይለማም። የሚለማው ህንፃ ስሩ፣ ቆርቆሮ አምጡ፣ ምንድነው የሲሚንቶ ግዙ፣ ቀጣይ የጥምቀት መውጫ ገንዘብ አዋጡ። ይሄ መደበኛ በመላው ኢትዮጵያ የሚሰራ ስራ። የመላው ኢትዮጵያ ካህናት አስተዳዳሪዎች ይህን ነው የሚጠይቁት። የጥምቀት ዕለት አልባስ የሚቀይሩ አሉ፣ መጋረጃ የሚቀይሩ አሉ። አልባስ የሌላቸው ደብሮችን እንኳን እዚህ ጎንደር ወስጄ አሳይቻቸዋለሁ። ጎንደር፣ ደቡብ ጎንደር ላይ የካህናት ልብስ የላቸው። ካህኑ ያለው ከተማ፣ የአብነት ተምሮ ከተማ፣ ፈልሶ ጉቦ ከፍሎ ከተማ፣ መንፈሳዊነቱስ የለም። አሁን ተበርስ የተናገረው ውሸት ነው፣ ሙሉ ለሙሉ እውነት ነው። እና ቀጣይ ይሄ ትውልድ ጠያቂ ፈታሽ ትውልድ ነው የሚመጣላቸው። አሁን ዝም አንልም። አሁን እየበዙ የሚሄዱ ልጆችን አይዟችሁ በርቱልን ነው የምንለው። ክርስቲያኖች ክህነታቸውን ጥሰው ፍትሐ ነገሥት ጥሰው
ሕገ ቤተ ክርስቲያን ጥሰው ቃለ ዓዋዲ ጥሰው ካህን ነኝ ብለው ቆብ የለበሱ አባቶች ክህነታቸውን ቅዱስ ሲኖዶስ ባያነሳ በተግባር አንስተውታል። ማህበረ ምዕመን ማለት የኛ ምዕመን ነው። ኢትዮጵያዊ ምዕመን ነው። ማህበረ ምዕመን ይሽረዋል። በሁለት መንገድ ነው ክህነት የሚሻረው፣ በቅዱስ ሲኖዶስ፣ ሁለተኛው በማህበረ ምዕመን። የማህበረ ምዕመኑም አብሮ ያወግዛል። ያኔ ሁለት ክህነት ማንሳት አለ። ያኔ ቤተክርስቲያን ገጠር ላይ ባዶ ትሆናለች። እንደነ ዲያቆን አቤል ያለ የመሰለ ገጠር እየሄደ ያብነ 5፣ 6፣ 7፣ 10 የሚሞሉ ምዕመናን ባሉበት ስፍራ ቤተክርስቲያን የሚያቋቁም የመጠለያ ጣቢያ መስርቶ የስብከት ጣቢያ መስርቶ የሚሰብክ በየጊዜው እየሄደ ምዕመናን የሚያበረታታ ክርስቲያን ነው የምንፈልገው። ከዚህ በኋላ ይቀራል። ትላንትና የነበረው ትኩሳት ይቀራል። ሌላ ላሳያችሁ አንድ መረጃ። ይሄኛው መረጃ ማሳያችሁ ሙስሊሙ መጽሐፍ ቅዱሱን ቆራርጦ ቀዶ ፓስቲ ሸጠበት። እውነቱ ይሄ ነው። ይሄ ደባብቆ ሸፋፍኖ ማውራት አለ። ሙስሊሙ መጽሐፍ ቅዱሱን ገነጣጥሎ ፓስቲ መጠቅለያ አድርጎ ሸጠበት። ይሄ የተደረገው በወላይታ ሶዶ ቅዱስ መጽሐፍን ለንግድ መጠቅለያነት በመዋሉ ምክንያት የተገኘ ግለሰብ በቁጥጥር ስር ዋለ የሚል መረጃ ማህበራዊ ሚዲያ ለመጋራት ጀምሯል። እኔ የተቆረጠውን ነገር አላሳያችሁ፣ መረጃውን ግን ልንገራችሁ። በወላይታ ሶዶ ከተማ መጽሐፍ ቅዱስን ገጾችን በመቅደድ ለብስኩት መጠቅለያነት ሲጠቀምበት የተገኘ ግለሰብ በፖሊስ ቁጥጥር ስር ዋለ። ድርጊቱ በከተማ ነዋሪዎች መካከል ግጭት ለመቀስቀስ የታለመ ቢሆንም ማህበረሰቡ በሰላማዊ መንገድ ለፖሊስ ጥቆማ በመስጠት ያሳየው ጨዋነት ተመስግኗል። ትላንት መጋቢት 23 2018 ዓ.ም በወላይታ ሶዶ ከተማ አራዳ ክፍለ ከተማ ልዩ ስሙ ህብረት ቀበሌ ውስጥ አቶ ሽኩር መሐመድ የተባለ በሻይ ቤት ሽኩር መሐመድ ሙስሊም በሻይ ቤት ንግድ ስራ የሚተዳደር ግለሰብ የቅዱስ መጽሐፍ ገጾችን በመቅደድ ብስኩት ሲጠቀልልና ሲሸጥ መገኘቱን የከተማ ፖሊስ አስታውቋል። ይሄንን እኮ የሃይማኖት ተቋማት ጉባኤና የእስልምና ምክር ቤት ነው ማወገዝ የሚገባቸው። ቀድሞ የመጀመሪያ ማወገዝ የሚገባቸው ቀድሞ የእነሱን እስኪ መግለጫ አለ፣ እስኪ ይናገሩ፣ የኛ ሃይማኖት እንዲከበር የሌላውን ሃይማኖት ያክብሩ ብሎ መግለጫ ያወጣላቸው። እስኪ ያለ አይሏችሁ። ሽኩር በቁጥጥር ስር ውሎ ምርመራ የሚያካሄደው ፖሊስ ጣቢያ ለዚሁ ድርጊት ፈጻሚነት ሕፃን ልጅ ሲጠቀምበት እንደነበረ ተረጋግጧል። የንግድ ስፍራው በፖሊስ ታሸገ ሲሆን በፍርድ ቤት ትዕዛዝ ተጨማሪ ፍተሻዎች እየተካሄዱ ነው። ድርጊቱ በሃይማኖቶች መካከል ያለውን ግጭት የመቀስቀስ እሴት ለመናድ የመቻቻልና አብሮ የመኖርን አቅም የሚያከሽፍ ወይ ደግሞ ይሄንን ሁሉ ወደ ሁከትና ወደ ሌላ ሽብር ሙከራ የሚያስኬድ አካሄድ ነው። አደገኛ ነው። ቁርአንስ ቀዶ ሲጠቀልና ሲሸጥ የነበረ ክርስቲያን ወይ ፕሮቴስታንት ወይ ኦርቶዶክስ ወይ አንድ ካቶሊክ ቢሆንስ ኖር። ስለዚህ ሌላውም እምነት እኩል መከበር አለበት። ይሄ በጣም ታላቅ ወንጀል ነው። አደገኛ ወንጀል ስለሆነ ጫፉን መጠቆማችሁ። በመጨረሻም አንድ መረጃ አቀርብላችኋል። ነገር ግን እችን ጫፍ ነግሬያችሁ ልለፍ። ባለቤቷን ቆራርጣ የገደለችው ሴት እች ነች። ደብረ ማርቆስ ነው መረጃው። በደብረ ማርቆስ ሳይሆን በምስራቅ ጎጃም ደብረ ኤልያስ ወረዳ ነው። ወረዳ 1 ቀበሌ የሆነች ነዋሪ ስትሆን ወይዘሮ የዝና ዋጋ የተባለች ግለሰብ አቶ ሞኛ አንተን የተባለውን በትዳር አጋር የልጅት አባት በቅናት መንፈስ ተነሳስታ እንደገደለችው የምስራቅ ጎጃም ዞን ፖሊስ መምሪያ የወንጀል ምርመራ ምክትል ኃላፊ ኮማንደር ጌትነት አይናለም ተናግሯል። ጥቅምት 10 ነው የገደለችው። ገርላ ምን ታደርገዋለች መሰላችሁ? መንገድ ላይ አወጣ ትጥለዋለች። ቅናት፣ ንዴት፣ ሰይጣንነት አንድ ላይ ተዳብሎ ይሄን ደግሞ የምታውቁ ሴቶች የላችሁ ማለት ነው። እንደው አበሳይቷት ይሆናል እንዲህ አርጓት ይሆናል ትላላችሁ አይደል? ወንጀል ነው አይደል? ስለ ወንጀሉ እናወራ። የድርጊት ፈጻሚዎችን ከለላ ለማድረግ የምንጥር ሰዎች ይሄ ነገር ብዙ ሰዎችን ለወንጀል እያበረታታ ስለሆነ እዚህ ላይ አደብ ብትይዙ ለሁላችን። ሴቶች ጥፋት ሲያጠፉና ሴቶች ላይ ወንጀል ሲደርስባቸው እንዲህ አድርጋው ይሆን የምትሉ ሌላ ሟች እያዘጋጃችሁ፣ ይችንም ሴት ነገ እቺ እንዲያርጓት ይሆናል የምትሉ ሌላ ደግሞ ተገዳ እያዘጋጃችሁ ነው። 18 ዓመት ተቀጣለች። አራስ ልጅ አላት። ልጇን አታሳድገውም ማለት ነው። አያችሁ፣ እግዚአብሔር ይቅር ይበለን። በመጨረሻ
ቀድሞ የገባው እስር ቤት የገባው መምህር ሲሳይ አዳነ ነበር። ቀጥሎ ሊቀ ትጉሃን መምህር ደረጀ ዘወይንዬ ናቸው። ቀጥሎ ወንድሜ ጋዜጠኛ ነጋሽ ባዳዳ ነው። የሁለቱ ቀጠሮ የመምህር ሲሳይና የመምህር ደረጀ የመምህር ሲሳይ ለ10 ቀን ቀጠሮ ተሰጥቶታል። የመምህር ደረጀ ደግሞ በ29 ተቀጥሯል። ሁለቱንም አብረን እንሰማለን ሲደርስ ቀኑ ማለት ነው። በመገናኛ ብዙሃን አዋጅ 1238 2013 ዓ.ም በወጣ አዋጅ በመገናኛ ብዙሃን አዋጅ አንቀጽ 86 መሰረት በወንጀል ክስም የፍትሐ ብሔር ክስም ቢቀርብ ለመገናኛ ብዙሃን ከ5000 በላይ ተከታይ ያላቸው የትኛውም የሚዲያ አማራጮች ቲክቶክ፣ ዩቲዩብ፣ ፌስቡክ ፕላትፎርሞች ማለት ናቸው ለሚቀርብ የትኛውም ወንጀል በወንጀለኛ መቅጫ ሕግ ብቻ ሳይሆን በዚህ በፍትሐ ብሔር ሕጉና በወንጀለኛ መቅጫ ሕጉ የሚታየው ማስረጃ ቀርቦበት ከ5 ቀናት በፊት ክስ ቀርቦ ማስረጃ እንደሚቀርብ ነግራችኋለሁ። ዛሬ ነጋሽ በዳዳ ፍርድ ቤት ቀርቦ ነበር። ዝርዝሩን ልንገራችሁ። ዛሬ የነጋሽን ነገር ነግራችኋለሁ ብያችሁ መግቢያ ላይ ጀምሬላችሁ ነበር አይደለም? እንደጀመርኩላችሁ መግቢያ ላይ የፍርድ ቤት ውሎውን ጨርሼ አብሬ መምጣት ስላለብኝ ነው መምጣት ያለብኝ። ቪዲዮዎቹን አቋርጬ ለእናንተ ለመልቀቅ ቀድሜ እዛው ፍርድ ቤት ተገኝቼ መስማት ስላለብኝ የፍርድ ቤት መረጃውን መስማት ስላለብኝ ነው የቆየሁትና ነጋሽ በዳዳ ከመምህር ሲሳይ አዳነ ከመምህር ደረጀ ነጋሽ ዘወይንዬ ጋር ተያይዞ በነበሩት ክሶች እሱም ተያይዞ ክስ እንደቀረበበት ታውቃላችሁ። ዛሬ ነጋሽ በ50,000 ብር ዋስ እንዲፈታ ተወስኖለታል። ይህንን ጉዳይ እያስፈጸምን እንገኛለን። የመምህር ደረጀ ነጋሽ ዘወይንዬንና የመምህር ሲሳይ አዳነንም ጉዳይ መረጃዎቹን እንደደረሱን ፍርድ ቤት እንደቀረቡ መረጃውን የምናቀርብላችሁ ይሆናል። እንደምታውቁት በተመሳሳይ ጉዳይ ነው የተያያዙት፣ በተመሳሳይ ጉዳይ ነው የተከሰሱት፣ በተመሳሳይ ጉዳይ ነው የቀረቡት። የክሱ አይነትና ይዘት በሶስቱም ዘንድ ይለያያል። ምክንያቱም መምህር ደረጀ ነጋሽ ዘወይንዬ የሚዲያ ባለቤት ነው። የነጋሽ በዳዳን የምታውቁት በነጋሽ በዳዳ ሚዲያ በነጋሽ ሚዲያ ላይ የሚያቀርባቸው መረጃዎች የሚዲያ ባለቤትም ነው፣ ዝግጅት አቅራቢም ነው፣ እንደገና ጥያቄም ጭምር ናቸው። ስለዚህ የመምህር ደረጀና የወንድሜ ነጋሽ ይዘቱ ይለያል። የመምህር ሲሳይ አዳነ ደግሞ ከዚህም ለየትም ገዘፍም ያለ ሊሆን ይችላል። እንግዲህ እንደ አቃቤ ሕግና እንደ ክስ ይዘት አቀራረብ ነው አይደለም ዳኞች የሚያዩት። ጉዳዩ በዛ ነው እየታየ ያለው። አሁን በዛሬው ዕለት በ2 ቀን ቀጠሮ የተሰጠው ነጋሽ በ50,000 ብር ዋስ እንዲለቀቅ ተወስኖለታል። ዛሬ እንደምታውቁት ከ5 ሰዓት ተኩል እስከ 7 ሰዓት ተኩል የእረፍት ሰዓት ነው። ምክንያቱም የእስልምና እምነት ተከታይ ወንድሞቻችን ሶላት የሚሰግዱበት ጁማ የሚያከብሩበት ቀን ስለሆነ እኛ ደግሞ ጾም ላይ ያለ ነው። ከሰዓት በኋላ ከ7 ሰዓት ተኩል ወይ ከ8 ሰዓት ጀምሮ ደግሞ የዋስትናውን ፈቃድ ከፍርድ ቤት ጨርሰን ጉዳዮች የምናስፈጽምበት ሰዓት ይሆናል። እንግዲህ እንጠብቃለን አይደል? መምህር ደረጀ ነጋሽ ደግሞ መጋቢት 29 ዕለት ቀጠሯቸው። ስለዚህ የመምህር ሲሳይ አዳነ ደግሞ ከ2 ቀናት ቆይታ በኋላ ደግሞ ሚያዝያ 1 ቀን ይቀርባሉ። የምንሰማ ይሆናል። ሁለቱንም ጭምር ይዘቶች የምንሰማቸው ይሆናልና እንከታተላለን። እናንተ መረጃዎች እናቀርብላችኋለን። ኦርቶዶክሳውያን ለፈተና ነው የተፈጠርነው አይደል? ደስ ነው የሚለን። በነገራችን ላይ ፈተና የሚፈራ ምዕመን የለንም። ፈተና የሚፈራም ትውልድም እንዲፈራ አንፈልግም። ሀገሩን የሚወድ ሕግን የሚያከብር ስለ እምነቱ ደግሞ ፊት ለፊት የሚቆም እውነት የሚናገር ምዕመን እንዲኖር ነው የምንሰራው። የኛ ልፋት የኛ ትጋት እንደ ሰው ትንሽዬና ተራ ነው። ከሐይቅ ውስጥ የጭልፋ ማንኪያ እንኳን አይወክልም። የሾርባ ማንኪያማ ትልቅ ነው። የሻይ ማንኪያ ራሱ ሊበዛብን ይችላል። ጥቂት ነው እያዋጣን ያለው። እያንዳንዳችን ኦርቶዶክሳውያን መስራት ያለብን ነገር ነው ያለው። ንስሐ መግባት፣ ስጋው ደግሞ መቀበል፣ እውነት መናገር፣ ስለ እውነት መኖር፣ ስለ እውነት መሞት ግዴታችን። ዛሬ እንኳን ደስ ያላችሁ። ነጋሽ ዋስትናው ተከብሮለታል። በምን? በፍርድ ቤት። ጉዳዩን ደግሞ መጨረሻው ላይ ከተፈታ በኋላ ደግሞ ምንሰማው ይሆናል። የዛሬው ቆይታ ይህን ይመስል ነበር። አርያ መካሻ ነበር ፕሮግራም አዘጋጅቼ ያቀርብኩላችሁ። ሁሉም ሰላም እንዲሆን እንመኛለን።
መልካም ሰንበት፣ ሰናይ ቀን። የአፍሪካ ህብረት አቅራቢያ በሆነችው ቡልጋሪያ ላይ ቅንጡ ሞሎችን ከቴምር ፕሮፐርቲስ ግራውንድ ፕላስ 15 በሆነው የንግድ ሱቅ 4ኛና 5ኛ ፎቅ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ 3ኛ ፎቅ ላይ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ 2ኛ ፎቅ ላይ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ 1ኛ ፎቅ ላይ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ፣ ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቆችን ይዞላችሁ ቀርቧል። ሱቁን በ24 ወራት ውስጥ የሚረከቡት ሲሆን የመኖሪያ አፓርትመንቶችን እዛው በመሃል ቡልጋሪያ ከባለ 1 እስከ ባለ 3 መኝታ አሊያም የቤተ መንግስት ጎረቤት በሆነችው አዋሪ ላይ ባለ 2 እና ባለ 3 መኝታ አማራጮችን ከ35% ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልክ ይደውሉ።